ከጋፈርሳ ነው የመጣሁት። እኔ ያደኩት ሀገር ጨንቻ ነው። ኢየሱስ ይባረክ። አንድ ልጅ አለች። እሷን ከውጭ ሀገር በጣም ተቸግራ ነው መምጣት እንኳን አቅታት። ጌታ ሆይ እያለን የጸለየን ነበር ቤት ላይ የጸለየን። እሷ በቃ ወር በሙሉ አልጋ ላይ እዛ ውጭ ሀገር ተኝታ ነበረች። ጌታ ሆይ አንተ መንገድ አለ፣ እኛ ግን አምጡ እዚህ መታችሁ ውሰዱ ትላለች። እዚህ አለች ልጅቷ መታችሁ ውሰዱ ትላለች። ጌታ ሆይ እኛ ግን ብርንም የለንም፣ አንተ ግን መንገድ አለ፣ ለአንተ ትችላለህ ብለን ጸለየን። ከዛ በኋላ እሷ መጣች። ከመጣች በኋላ በቃ በመኪና ነው አክም ቤት የምናስሄደው። ጳውሎስ እናደርስ እናርብ ነው። እሷ አትችልም። በቃ ይሄ ነገር ጌታ ይችላል። ምንም ነገር ከነሱ አቅምም በዛበት ወደዚህ ወደዛ ያለን ነበር። ከዛ በኋላ እኛ ምን አደረገን? ቤት ሄደን ወደ ጌታ ቤት እንሄዳለን ብለን መጣን። ጌታ ይባረክ። አንደኛው መጣን። ሁለተኛ ማክሰኞ ለታ ጋስቶስ ገባን። ከገባን በኋላ ሁሉ መልካም ይሆናል አለ እሱ። ስሙ ይባረክ። ጸለየላት። መጨረሻ ነን ለኛ ተጸልዮ እኛ ወጣን። ግን ሄዳ እሷ ምግብ ሰጣለው ስን ምግብ አንበላም ትላለች። ጌታ የተባረከ ይሁን። እግዚአብሔር እስካሁን ፈውሳት። አሁን ይሄው ከኛ ጋር መታለች፣ መነሳት ትችላለች። ክብር ለስሙ ይሁንለት። በጣም የሚገርም ነው። እስቲ አጨብጭቡ ለጌታ ክብር። ያው ምንም ክብር ለስሙ ይሁንለት። ስትነግረኝ እንደዚህ ነው ያለችኝ። አረብ ሀገር ነበረች፣ ልጇ ነች። ኦሬዲ ዲፖርት ተደርጋለች። ዲፖርት ከመደረጓ በፊት 2 ወር በሰው ሀገር አልጋ ነበረች፣ አትንቀሳቀስም። ማለትም እግሮቿ ሽባ ነበሩ። እዚህም መጣች ኢትዮጵያ ውስጥ። ቀጥታ ጳውሎስ ነበር ሕክምና የምትከታተለው ይቺ ሴት። በነርቭ ኬስ ምክንያት ምንም አይነት ተስፋ እንደሌላት ከሐኪሞች ሰምተው ነበር። ኦሬዲ የእግዚአብሔር ሰውን አማራጭ ያደረጉት መጨረሻ ነው። በሕክምናው የቻሉትን ያህል ሞክረው ምንም መፍትሄ ባጡበት ቀጥታ ማክሰኞ ዕለት ስትነግረኝ እንደዚህ ያለችኝ እንደሰማችሁት ነው። የምትንቀሳቀሰው በመኪና ነው። በመኪና ብቻ አይደለም፣ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አስገብተዋት ሐዋርያው ወደሚጸልይበት ክፍል የወሰዷት በሸክም ነው። ይህ ሽባነት ኦሬዲ ከአገር ውጪ 2 ወር፣ አገር ውስጥ 3 ወር፣ በጥቅሉ 5 ወር አካባቢ ቀጥታ ሐዋርያው ጸለየ። ፈጽሞ ከዚህ ሰዓት ጀምሮ ይሄንን ሽባነት ካንቺ ላይ መትቻለሁ። በቅርብ ጊዜ በማገለግልበት መድረክ ላይ በእግሮችሽ እየተራመድሽ ለምስክርነት ትመጫለሽ አለ። ሐዋርያው እንደተናገረው እንደዛው የ5 ወር ሽባነት ተተርትሮ በመካከላችን ትገኛለች። ለጌታ ክብር አጨብጭቡልኝ ባካችሁ። የቱ ጋር ያለሽ ነው? ወደዚህ አረ ለጌታ ከ5 ወር በኋላ የተራመደች ሴት ናት። ቆማችሁ ለጌታ ስለሆነም አይደለም ነገር ስለተሳካ ዝም ብሎ ደስ ይለኛል ልብ ያቆዘነጋ። ስለሆነም አይደለም ነገር ስለተሳካ በኢየሱስ ደስ ይለኛል ልብ ያቆዘነጋ። ልብ ያቆዘነጋ መዘመር አልተውም ሌሊቱ እስኪነጋ። እነማን ይሄ ነው ወጉን መናገር እኔ እየዘመርኩ ተከፈተ ኢየሱስ ጌታ ነው። አጨብጭባችሁ ቁጭ ባሉ እስቲ። እኔ ነገሩ እንዴት እንዳያችሁት አላቅም። እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው። ድንቁ ኢየሱስ ድንቅ ያደርጋል በሉ እስቲ። ድንቁ ኢየሱስ ድንቅ ያደርጋል። ድገሙ። ድንቁ ኢየሱስ ድንቅ ያደርጋል በሉ እስቲ። ድንቁ ኢየሱስ ድንቅ ያደርጋል። አረብ ሀገር ባለችበት ሰዓት እግሮቿ መራመድ ስለማይችሉ ኑና ውሰዱኝ የምትል ልጅ ኢትዮጵያ ከመጣች በኋላ ብዙ ሆስፒታሎች ገብታ እግሮቿ መራመድ የማይችሉ መንቀሳቀስ የማትችል በነርቭ ኬስ ምክንያት በጣም ስትሰቃይ የቆየች ያለፈው ማክሰኞ ሐዋርያው ጋር ገባች፣ ተጸለየ። ከ5 ወር በኋላ መራመድ ጀመረች። እንደው ጩኸት እልልታ ለጌታ ማን ነው ክብር የሚያመጣ እስቲ እሰይ ይገባሃል እልልታ፣ ይገባሃል ጨብጨባስ። ለጌታ ክብር አለ ወይ ለጌታ?
ለኔ ጌታ ያደረገልኝ ከሞት ነው ያዳነኝ። ጌታን አመስግኑልኝ። በጣም ነው የሚያመሰግነው። ከሞት ነው ያተረፈኝ። እሰይ ፈጣሪ ነው ያተረፈኝ። እኔ ልቤን በጣም ያመኝ ነበር። ሐኪም ቤት ስሄድ በቃ ጮጋራ ነው ይላሉ። መርፌም ይሰጣሉ፣ መድኃኒትም ፈስታል ሙሉ ነው የሰጡኝ። ግን ምንም ለውጥ የለም። ምን ላድርግ ጌታ ምን ልሁን እያልኩኝ በቃ እያለቀስኩኝ መጥቼ እዚህ ጸለይኩኝ። በቃ አስረት አምጥቼ አስረት በፖስታ ያዛችሁ ኑ ተባለና መጥቼ በቃ እሱን ሲያመጣ ዘይት በእጄ ላይ ጠባሪው ከዛ እጄ ላይ ያለውን ዘይት በቃ ልቤ ላይ ቀባውና ተፈወስኩኝ። ክብር ይሁንለት። ለስንት ዓመት ነበር የሚያምሽ ልብሽን? በ15 ቀን ይነሳል። ከዛም ብሶ ደግሞ በ3 ቀን የተነሳ እንቅልፍ ያሳጣኝ። በዚህ በ27 ክብር ለስሙ ይሁን። በቃ ቀለል ባለ አማርኛ እግዚአብሔር ከልብ በሽታ ፈውሷታል። ለጌታ ክብር ይጨበጨባል። ነው ደስ ጌታን ደግማችሁ አመስግኑላት። ክብር ይሁንለት። ስሜ ውባለም እባላለሁኝ። የመጣሁት ከዚሁ ከአዲስ አበባ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። እዚህ ቤት ያለው ታላቅ ነገር በእውነት የትም የለም። ማንም የማይችለውን እግዚአብሔር በዚህ ቤት አልፎ ችሏል። አሜን። ማንም የማይችለው ሐኪም የማይችለው የዓለም ነገስታት የማይችሉት ችግር እዚህ ቤት ተፈታ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ጌታ ድንቅ ነው። በእኔ ህይወት እኔ ያላወቅኩትን እግዚአብሔር አውቆ አስመለጠኝ። ለምን ብትሉ እዚህ የመጣሁት ጉባኤ ውስጥ ቁጭ ብዬ እኔ ወገቤን ያመኛል። ወገቤ ዲስክ የሚባል ነገር ያመኛል። እኔ ለዲስኩ ነው የምመጣው የነበረው እና 1 2 3 ጊዜ መጥቼ ሐዋርያው እዛች ጋር ነበር የተቀመጥኩት። መጣና ብድግ አረጎኝ እያሮጠ እዚህ ጋር ይዞ ይመጣ። ወይ ጌታ ሆይ በቃ ወገቤ ተፈወሰ ነው ያልኩት። እግዚአብሔር ግን ያየው ሌላ ነገር ነበር እኔ ውስጥ። አሁን እዚህ ጋር ቆሜ ምንሽ ነው የሚያምሽ ሲለኝ ወገቤን ነው አልኩት። በኋላ አይ አይደለም አለኝ። እና ግን የሆነ ከ2 ወር ከ3 ወር በፊት ጡቴን ጠቅ ያደርገኛል። እኔ ብርድ ነው ብዬ ነው ዝም ያልኩት። ለካ ጠላት ሌላ ነገር በእኔ ላይ ሊሰራ ዝግጅት አድርጎ ነበረ። ልክ እንደዛ ሲለኝ ደነገጥኩኝ፣ በጣም ደነገጥኩና እንደውም እንዲህ ነው ያልኩት፣ ጎንበስ ነው ያልኩት። ቀና በይ ሲለኝ አልደነገጥኩም፣ ግን በሰዓቱ በፍጹም አልደነገጥኩም። ምክንያቱም ጌታ ስለቀደመልኝ እሱ ቀድሞ ስላየኝ አልደነገጥኩም። በኋላ ገባሁኝ፣ አመስግኜ ገባው፣ ዘይት ይዤ ገባው። ዘይቱን እየተቀባው እየጸለይኩኝ ጠበኩት። ልክ ከ1 ወር በኋላ ያ ጠቅ የሚለው ነገር ጠፋ። ለጌታ ማን ነው ልልታ ጭብጨባ ክብር የሚያመጣ? እስቲ እግዚአብሔር ያየውን እኔ መዳኗን በሰውነቷ አወቀች እንደሚባለው እንዳለው መጽሐፍ ቅዱስ እኔ ሐኪምም አልሄድም፣ ጌታ አይቶ ፈውሶኛል፣ እጠብቀዋለሁ ብዬ ወገቤንም እያስታመምኩኝ ጡቴን ተፈወስኩኝ። የሚጠቀጥቀኝ ነገር ቀረ፣ የሚያስጨንቀኝ ነገር ቀረ። አሁን መስክሬያለሁ፣ ይሄንን ነገር መስክሬያለሁኝ፣ በጨረፍታ መስክሬያለሁ። እየፈራሁ ነው የመሰከርኩት። አሁን ግን ለምንድነው እኔ የተደረገልኝ ብዙ ነገር ነው፣ እንዴት እንዲህ ተደርጎልኝ ዝም ትያለሽ የሚል ጥያቄ በውስጤ ይመላለሳል። እና ምን ላድርግ ስል እንደገና መስክሪ። በምን ልመስክር? በስጦታ መስክሪ፣ ትልቅ ነገር ተደርጎልሻል እያለኝ ይጠይቀኝ ነበር የእግዚአብሔር መንፈስ። እግዚአብሔር ድንቅ ነገር አድርጎልኛል። እግዚአብሔር የባረከው፣ እግዚአብሔር ለምድራችን የቀባው፣ አሜን። በእውነት ለዚች ምድር ማንም ሐኪም ማንም የማይችለውን ችግር በሱ ተገልጾ እየረዳን ያለው ጌታ ይባረክ፣ እሱም ይባረክ፣ ልጆቹ ይባረኩ፣ አገልግሎቱ ይባረክ። በእውነት እኔ ወደዋለሁ። የመጨረሻ ነው የምንሰፈሰፍለት። እኔ በፊት እከራከራለሁ በአንዳንድ ነገር ላይ። አሁን ግን ወግኜ
ወደዚህ ነው የምከራከረው። በቃ እነሱ እየሰሩ ነው፣ በእነሱ ሰው እየዳነ ነው፣ በእነሱ ብዙ ነገር እየተደረገ ነው። ኢየሱስ ለዘላለም አረ ደስ ያለው ለጌታ እልልታ፣ ጭብጨባ፣ ክብር ከዚህ በላይ ያመጣል። ስሙ ይባረክ። አሜን። ዘር ማንዘሩ ይባረክ። እድሜውን ያቆየው። በእውነት ልጆቹ፣ ትዳሩ፣ አገልግሎቱ ይባረክ። ተባረኩልኝ።